ያዘኝ ነው ፋሚሊዎች እንዴት ናችሁ? ዛሬ ሀበሻ እንግሊዝኛ ነው ማማረኛ ችግር የለም እስከ 50 ሺህ ብር ቅናሽ 1000 ዓመት እንዳላችሁ መኖር አቁሙ። ነገ ልትሞቱ ትችላላችሁ። ስለዚህ ህይወታችሁ ኑሩ። ናቢ ሀብታም ነው፣ ቤት አለው፣ አፓርትመንት አለው። በዛሬ ቪዲዮ የምንወደው ወንድማችን አዶናይ ትልቅ ፕሮግራም ይዞልን መጥቷል ማለት ነው። በተለይ በጣም ዲስካውንት በሆነ ነገር አዶናይን ብላችሁ ከሄዳችሁ ትልቅ ዲስካውንት አለው። እስከ 50 ሺህ ብር ቅናሽ የተደረገበት ፕሮግራም ላይ ተጋብዘን እንሄዳለን ማለት ነው። ያ ፕሮግራም ምንድነው ካላችሁ ዛሬ ወንድማችን የብራንድ አምባሳደር የሚሆንበት ቀን ነው። ያን ፕሮግራም ሄደን እንካፈላለን ማለት ነው። አብራችሁን ሆኖ ወዳችኋለሁ። ያዘው ኮንግራ ብለናል። አዶናይ ያዘው ደርሰናል ይላል። ደርሰናል እስቲ ቤት በኩል መግቢያው እንደሆነ ምንም ያላወኩት ዩኔን ደርሻለሁ። እንግዲህ የትኛው ነው ይሄ? እዚህ ጋር እንደ ሲኒማ ነገር ነው። ይሄ እንደ ሲኒማ መሰለኝ። እዚህ ጋር አሉ የሚመረቁ ፊልሞች ምናምን ነገር እዚህ ጋር አሉ ውስጥ ምናምን፣ ግን የትኛው እንደሆነ የት ግቢ እዚህ ግቢ ይሁን ምናምን ምንም ነው ማላውቀው። እየጠበቅኩ ነው፣ ቅዱሴን እየጠበቅኳት ነው። እስኪ ደውልልኝ በር ላይ ቆሜ ከዛ ያለውን ፕሮግራም አብረን እንካፈላለን። እየዞርን ነው፣ ግቢ ውስጥ ነን። በፓርኪንግ በኩል ነው ያለነው። እዚህ ጋር አዲስ አበባ ሙዚየም ይላል። አዲስ አበባ ሙዚየም ይላል። እኛ ግን ቤት በኩል እንዳለ አናውቅም። በጀርባው ይሁን ፓርኪንግ በኩል ዝም ብለን እየፈለግን ያለነው እየዞርን። በስተመጨረሻ አገኘ ነው። ወደ ውስጥ እንግባና እስቲ ፓርኪንግ፣ ከዛ በኋላ ከፓርኪንግ በኋላ ነው ሰው ያለው። ያው አዶናይ እዛ ጋር ፒክቸር ላይ አየ ነው ገና ናቸው ነው የገባን ነው። አይ ቲንክ ፕሮግራሙ ተጀምሯል መሰለኝ። ያው ገብተናል። በስተመጨረሻ ገና ነው ግን ሰውም ገና አልመጣም። ቀድመን ገብተናል። ሰላም እንዴት ናችሁ? ዛሬ እንግዲህ የሮያል ዴንታል ክሊኒክ አምባሳደር ሆኜ እጩ ልሆን ነው። እጩ ነው የምለው ቢካዝ እውነቴን ነው የምላችሁ፣ ያሳዩኝ ብዙ ነገሮች አሉ። ካናዳ እያለሁ ጥርሴን ማስተካከል በጣም እፈልግ ነበረ። አሁን እንኳን ተቀብዬ ቁጭ እያለሁ እናስተካክላለን ብለው ቃል ገብተውልኛል። ኢንቪዛላይን የሚባል ብራንድ አለ። አብዛኞቻችሁ ታውቁታላችሁ። ስፔሻሊ አሜሪካ፣ ካናዳ ላይ ሞስትሊ የሚታወቅ ብራንድ ነው። የብዙ ሰዎች ጥርስም የቀየረ ብራንድ ነው። እውነት ለመናገር የሚካድ አይነት ለውጥ አይደለም። አሜዚንግ ሪዛልትስ አላቸው እና ላክስ ከኢንቪዛላይን ወይም ደግሞ ሮያል ዴንታል ክሊኒክ ይዘውት የመጡት አዲስ ቴክኖሎጂ አለ። ከኢንቪዛላይን ምንድነው ለየት የሚያደርገው? ኢንቪዛላይን የማታውቁት ካላችሁ የማይታይ ብሬስ ማለት ነው። ቶቻችሁ የምታውቁት ብሬስ በብረት ነው። ኢንቪዛላይን ይዘው የመጣ ደግሞ በፕላስቲክ ነው። ላክስም ኦልሞስት እንደ ኢንቪዛላይን ሆኖ ግን የተሻሻለ አዲስ ቴክኖሎጂ ይዘው የመጣ ከዛ ደግሞ የጥርሳችሁ ለውጥ ኦልሞስት በ40% በ50% ባጠረ ጊዜ ውስጥ የሚያስተካክልላችሁ ነው ማለት ነው። ኢንቪዛላይን የሚጠቀሙት ቴክኖሎጂ እና የሮያል ዴንታል የሚጠቀሙት ቴክኖሎጂ which is ላክስ ስማይል ይባላል። ለየት የሚያደርገው ምንድነው? የላክስ በደንብ ወደ ውስጥ ጥርሳችሁ ለምሳሌ አሁን የተጣመመ ጥርስ ካለ በደንብ ወደ ውስጥ ገብቶ ማስተካከል ይችላል ማለት ነው። እንደ ኢንቪዛላይን አይስትም። አሁን አብዛኛው ጊዜ ኢንቪዛላይን ሲስት ነው ጊዜው ረዘም የሚለው ማለት ነው። and የኛው ብራንድ ደግሞ it's more accurate። ከዛ ደግሞ ደስ የሚለው ነገር ለሀበሻ የሚስማማ ነው። ጥርሳችን ለየት ያለ ሆኖ ሳይሆን እኛም ፍጡር ስለሆን ግን በገንዘብ አኳያ ማለት ነው ኦልሞስት በብዙ ብር እውነት ለመናገር አሁን መናገር ባልችልም በብዙ ብር ቅናሽ ነው። ኢንተርናሽናሊም አፒል የምናደርግ ብራንድ ነን። ወደ አሜሪካ፣ ወደ ካናዳ፣ ዩሮፕ ያላችሁ ሰዎችም ዴሊቨር ማድረግ እንችላለን። እዚሁ ሆነን ከዛው ማዘዝ ትችላላችሁ ማለት ነው። ሀገር ቤት ላላችሁ ደግሞ ብሬስ የማትወዱ ከሆነ የሚታሰር ነገር የማትወዱ ከሆነ ወይም ደግሞ ኢንቪዛላይን ለመግዛት አቅሙም ከሌላችሁ የበለጠ ብራንድ በአጭር ጊዜ ጥርሳችሁን የሚያስተካክል ከዛ ደግሞ ረከስ ያለ ኳሊቲ የሆነ ብራንድ ይዘን መተናል። ስለዚህ የሮያል ሃየር ስፔሻላይዝድ ዴንታል ክሊኒክ ብራንድ አምባሳደር መሆኔ ከልቤ ኩራትና ደስታ ይሰማኛል። ሁላችሁም እዚህ ያላችሁ በጣም ነው የምታምሩት። ፈገግ ብትሉልኝ እስኪ። እኔም ጥርሴ የተስተካከለው በደንብ እኔ እገለፍጣለሁ። እኔ ሳቂታ ነኝ በተፈጥሮ የእውነት ለመናገር ግን ትንሽ ጥርስ ይዞ ወጣ ገባ ስለምትል ትንሽ ቀነስ አደርጋታለሁ ፈገግታዬ። ከአሁን በኋላ ግን እንደዛ ያለው ከስድስት ወር በኋላ ታያላችሁ። ቃል ገብቶልኛል ራሱ። yes definitely thank you so much ስለመጣችሁ ወዳችኋለሁ። thank you አዶናይን ከልብ አድርገን እናመሰግናለን። በዚህ 6 ወር ውስጥ የአዶናይ ፈገግታም የአብዛኞቻችን ፈገግታ
ፎር ዲላክስ አላይነር አማካኝነት ተለውጦ የራስ መተማመናችንን አንድ እርምጃ ከፍ ማድረግ የምንችልበት 6 ወር ይሆናል ብዬ ተስፋ አደርጋለሁ። በመቀጠል ከትንሽ ቆይታዎች በኋላ የሮያል ሳውንድ የሙዚቃ ስነስርዓት ያደርጉልናል። ከዛ በኋላ ግን አዶናይ ወደዚህ ሲመጣ ምን ነበር ያለው? ብራንድ አምባሳደር እጩ ነኝ ነበር ያለው። ያንን እጩነት ይፋዊ ሲፈርም ብራንድ አምባሳደር ይሆናልና ወደ የፊርማ ስነስርዓቱ እናመራለን ማለት ነው። ፕሮግራሙ እንዳያችሁት ነው እንግዲህ እየተካሄደ ነው ያለው። አሁን የራት ታይም ነው። ራት ምናምን ነገር እናነሳና እንበላለን። ያው መብላት አይሰለቸንም፣ እንበላለን ማለት ነው። ራታችንን እዛ ጋር እያነሱ ነው። የእኛ ተራ ሲደርስ እናነሳና እንበላለን። አነስተማሪኺ ሰሙንደና አነስተታሂዘ ሰሙንደና ምግባችንን ወሰድን እንብላ። እና ቅዱሱ ነው ያቸው ቅዱስ ከይማኒ እና በርጣሚዎስ ቅዱስ ከይማኒ ማለት ነው። ደግሞ ከኛ ጋር ጃም ያደርጉ እንኳን አደረሳችሁ። ታይዘካሊው ስታይዘካሊው ፍቅሪ ናይ ፍቅሪ ስቃይክ ዘይካሊው ስዳሪውን I don't need nobody. Guess I can feel the beat. I don't need nobody. ያስተካክሉ። እኔ ጋር ማለት ችግር የለም። ሰላም ጤና ይስጥልኝ። አብሮ ይስጥልኝ። ዛሬ ኢንተርቪው ነው ያደረኩ ብዙ ሰውና ካንተ ነው የምጀምረው። ካንተ አሁን ለተመልካቾቼ ደስ ያለን አባባል በላቸው። የቆጡን ዋር ብላ በብትወጣለች። ከባድ ትምህርት ነው። አይምሪ ነው ነው ሃቭ ነው ሲጋው የቆጡን ዋር ብላ በብትወጣለች። ሚኒንግ አለ። እውነቴን ነው። አንተ አባባል እሱ ብቻ አባባል ስለማውቀው አከረዘ ሌላ አባባል ላይ ወል ጋይዝ እንዴት መጣችሁ? ለሰላም ነው። ዛሬ ሮያል እና አዶናይ ላብሽ እያደረጉ ነው። ኤኒዌይስ ፕሮዳክታቸው ይመስላል። ወለ ቀጣይ 1 አመት ይሄን ፕሮዳክት ለመሸጥ ጉብ እንላለን ማለት ነው። እኔ ሳቢ ደስተኛ ነው። እሷም ደስተኛ ነች። እዚህ ጋር ደግሞ የምንወዳት የምናደንቃት አርቲስት መቅደላዊት ናይ ፊልም ሰርቻለሁ። አንተ አላየህም ማለት ነው? አላየህም። 11 ከ59 እና 12 ነው አላየህም። አይወድም ግን እኔ ፊልም ላይ was a psychopath. You should have seen it. ላይክ ሊንግሽ እኔ was in the cinemas ግን ስለምን ነው እያወራን ያለው? አይ ደስ የምትወጂውን አባባል የሆነ አባባል በይላቸው። አባባል የቁጥር ወርድ ላይ ብትወጣለች አይደል? አባባል እንደሱ ግን የብቷን የቆጥን አወርዳለሁ ብላ ይብታጣል። እሺ ለራሳችሁ ሜክ የምታደርጓቸውን ፕሮሚሶች ምን ያህል ብሬክ እንደምታደርጉ ብታውቁ ሌላ ሰው አታምኑ ነበር። ይባል ነገር ታይብሽት ነው ታይብሽት እሱ ማን ነገርሽ? አይ አርቲስት እንደዚህ ነው የሚናየው። አርቲስት ይፈላሰፋል። ሰለሎም እሺ ጋይስ ነግዲ ነኝ ካደች እዚሁ አይደል? ኬመኒ ጋር ወሰደልኝ። ኧረ ኬመኒ ምን አባባል ትለውና ኬመኒ ከውጭ አሁን ደግሞ እዚህ ጋር ምርጡ
አርቲስታችንን አግኝተነዋል። አሁን ደስ ያለ ምርጥ አባባል በለልን። በእንግሊዝኛ ነው በአማርኛ? ችግር የለውም በሁለቱ። Where there's a will, there's a way. ምን መስላችሁ ስታብራራ ማርሽ ማረጋችሁ ልጆች ከባድ ሰዎች ናቸው። ያንተስ ቆይ ቆይ እኔ እኮ ሙሉ ለኔ አባባል ለኔ እንዳለ ምንድን ነው? ቆይ ለምሳሌ ተቀም በራ ዘግታ ፍታጆች እኔ ግን እንትን ላይ ነው ያየሁት። I watched too many እንትኖች ቻይኒዝ ሂስቶሪካል ድራማዎች ወዳለው የዋር ምናምን እሱ ላይ ነው really ቻይና ሙቪዎች ኮሪያን ቻይኒዝ አያየውም ግን I love war movies እና እሱ ላይ ነው ነግራቸዋለሁ ጋይስ የእህቶቼ ልጆች are Chinese የት አሉ ወላ ቢስ ወደ ስማት ባማሪ ቻናል አራዲስ ነገሮች ሰብስክራይብ አድርጉ I have family members Chinese yo ባይ ሀበሻ ነገር ግን ሀበሻ አሁን ወደ እነሱ አትጠጋም የሆነ ፌሷ ከሆነ እነሱ ወደ እነሱ ሆነ ይጠጋም ነው አራል መስለም ግን ሀበሻ ነው ማገባው ጋይስ በጣም it matters ከሀበሻ ቀጥሎ it's not gonna be Asian to be honest የምግባቸውን ሽታ አልወደውም I'm gonna be honest የምግባቸው ሽታ ይረብሸኛል I think I would ያ ግን ቻይና መሄድ ማልፈልገው በመግባቸው ሽታ ይረብሸኛል በጣም ማለት ቻይና ሄደን ነገራቸው ስንሄድ ካበሻዎች ነው That's also like something ማሰብ ያለብኝ What does that mean? ምንም አልመጣላት አልክ አስብ ብቻ ሰዎች ከሄዱ ማለት ሶልሜቴ ማለት ነው አፍጋኒስታን ቢሆን ያለው waiting for me አፍጋኒስታን Yes አይታወቅም አንተ አሁን ያንተ የት ሊሆን ይችላል I think ግን ማለት ነው ከኢትዮጵያ በኋላ I think I would go for a Russian man No they're broke ሌላ ቆይ አይ ብር እንካፈል ይላሉ ከነሱ ጋር እራት በልተህ ማለት ነው 50-50 ምናምን ይላሉ እኔ እንደዚህ አይነት ችጋራም ሳይመቸኝ I think I would go for an England man Oh darling I suppose you love the way I look ነጭ ነው ወይስ Men Okay I think I'm going for the black ones ታቱም ያለው and they work out የሚያደርግ mixed ለንደን ውስጥ የሚኖሩ ሰዎች ካላችሁ mixed ሀበሻ ነው ወላችሁ በአማርኛ አይደል if you are black man from London we need someone እና ግን ማለት ነው I prefer men ቆንጆ እንዳልወድም I want a man that looks like a man የነ ትንሽ አስጠለት ብሎ ግን ፊዚካሊ ረዘም ምናምን ብሎ ቆንጆ ስላችሁ አፒራንሱ እና ኦቨር ፕሮቴክቲቭ የሆነ ማንም ወደ ግን I don't like ቆንጆ እንዳልወድም I don't guys ወንድ መምሰል አለበት you know ምን ላሉት ወንዶች ልበል እሺ አሁን ለምሳሌ when you watch Marvel Captain America is konjo right he's konjo but I would always go for Thor Hakui Hakui አልከለት አይደለም ነው ዞር ማርክ ሲል No I would go for Hakui I know እንደውም I don't know that one እንዳለው ካፕቴን አሜሪካ እንትን ላይ ሲቪል ዋር ላይ the one ካፕቴን አሜሪካ ቼስ የሚያደርገው ሰዎች ባካችሁ ቼስ የሚያደርገው ግን እኔ ማለት ሰጋልሽ እንትን አለ ማርቨል ላይ አድቬንቸርስ ላይ ፐርፕሉ ፐርፕሉ አሮን አይደለም እንዴ ቶር You want me to date Thor? No, እንደሱ አይደለም ወንድ የሚመስል ወንድ ማለት ነው በቃ ቦይፍሬንድ ቻፕስቲክ ቢቀባ ከኔ እንዲበልጥ አልፈልግም that's ወይ ጋይስ ትንሽ ኢሞሽናል ሆና ነው ባል ፍለጋ ላይ አይደለችም በቀጣይ ፓርት እንገናኝ አልፈልግም እሺ አልፈልግም ባል አካውንቷን አስቀምጥላችኋል
ጋይስ ዴት ማድረግ አልፈልግም። የማይክሪን አካውንት ፈልግ ሰው እዚህ ጋር ያለው ገብታችሁ በቃ ገብታችሁ ቴክስት ታቆራችሁ ቆንጆ የሆናችሁ መቼም እንዳታረጉ። ቆንጆ ከሆናችሁ እንዳታረጉ። እኔ በላይ የሚኳኳል ወንድ አልፈልግም። አለን ሲጀመር ነው። እኔ በቀን ሁለቴ ሻወር መውሰድ ከሆነ ባሌ አንዴ ነው መውሰድ ያለብኝ። ኧረ አንዴም ላይ ወስድ። ኧረ በሶስት ቀን አንዴ ነው። I don't want him to smell. በቃ ወንድ የሚል ወንድ ነው። በቃ ሳኒያን አትራክት የሚያደርጉኝ አዲኒ ሜን ናቸው። ኦ ዋው የሚያስብሉ ቆንጆ ከሆናችሁ አላገባም እንኳን ቆንጆ ሆንኩ እንኳን አደረገልህ አስተሪታው ብሩት ለማንኛውም ቀጣይ ሌላ ሰው ስናገኝ ደግሞ እስቲ አሪፍ አባባል እንጠይቃለን። እስቲ እንፈልጋለን። ተከታተሉ። የዛሬ በቃ ክሬዚ የሆነ ቪዲዮ ነው፣ ያበረ ቪዲዮ ነው። በቃ ከዛም የተለያየ ነው። ከዚህ በኋላም ቀጥሉ። የመጨረሻ አይ ቲንክ ራት በላን። ከዛ በኋላ መፈራረም ምናምን ነገር ያለው ሲፈራረም ያለውን ነገር ምናምን ወስድላችኋለሁ። ከዛ አዶናይ ቢዚ ካልሆነ አዶናይ ደግሞ እናገኘውና የራሱን የሚወደውን አባባል እንዲል እናደርገዋለን ማለት ነው። በድጋሚ አዶናይ ወንድማችን ኮንግራ ብለናል። ሮያል ዴንታል ክሊኒክ አምባሳደር ሆኗል ማለት ነው። ሆኗል። ያዘው ሰብስክራይብ ያደርጋችሁ። አዶናይ በጣም ደስ ብሎናል። እጅግ በጣም ደስ ብሎናል። ኢንጆ አዶናይ አምባሳደራችን ስለሆነ በጣም ብዙ ስራ ብለን እንሰራለን። ሌትስ ፎር ኢየር ደግሞ ለመላው ኢትዮጵያውያን በተለይ ለወጣቶች በተለይ ደግሞ አላይነር ወይም ደግሞ ቤት ስራ የሚፈልጉ ሰዎች በደንብ በሚገባ እናደርሳለን። ኮንግራቹሌሽን። በጣም ደስ ብሎኛል አምባሳደር ስለሆንኩኝ። እንግዲህ አንድ ትልቅ ነገር ይዘን መጥተናል። ትልቅ ዲስካውንት ማለት ነው። መጀመሪያ ለመጡ 10 ሰዎች 50 ሺህ ብር አዶናይ ብላችሁ ከመጣችሁ 50 ሺህ ብር ዲስካውንት ለመስጠት ወስነናል። ከዛ ራሱ ማይክ ወደ አሜሪካ ከመመለሱ በፊት ያያችኋል ማለት ነው። 2 ቀን ብቻ ነው ያላችሁ። ስለዚህ ይህ ዲስካውንት ሳያመጣችሁ መታችሁ ጥርሳችሁ ታዩትና ህይወታችሁን ማስተካከል ትችላላችሁ። ወዳችኋለሁ። ሁላችሁም እዚህ ስለተገኛችሁ ከልብ አድርገን እናመሰግናለን። አሁን ከአዶናይ ጋር አንድ ጥያቄ እዚህ ጋር አለ። በመጀመሪያ እንኳን ደስ አለ። ቴንክ ዩ ማን ነበር እና አንድ ለነሱ ደስ የሚልን ነገር በጣም የምትወደውን አባባል በልልኝ እስቲ። በጣም የምወደው አባባል እሺ፣ በጣም የምወደው አባባል ማለት ነው ልንገር፣ 1000 ዓመት እንዳላችሁ መኖር አቁሙ፣ ነገ ልትሞቱ ትችላላችሁ። ስለዚህ ህይወታችሁ ኑሯት። እሳይ ቴንክ ዩ ማይ ብራዘር። እንዳያችሁት ነው። ሁላችሁም ኮሜንት ላይ የገባችሁ ኮንግራ ያላችሁ ሰምታችኋል። የሚገርም አባባል ነው ያለው። እንደ ቅዱስ የብብቷን ምናምን አይደለም ያለው። የዛሬ ቪዲዮአችን የዛሬ ቆይታችን እንዳያችኋት ፏፍሽክ እያልን ነበረ። እስቲ ከዚህ በኋላ ያሉትን ቫይቦች እናይና የምንቀጥል ከሆነ እንቀጥላለን፣ ካልሆነ እንገናኛለን። የቢሮዊ ስራ ነው ያስመሰልኩ። ለምን ነው ትቆጣቸው? ጋይስ ፕሮግራሙ ይሄን ይመስል ነበረ። ዛሬ አይ ሆፕ አልጨረስንም። በጣም ትቆጣለህ ዱድ ጋይስ ፕሮግራሙ ይሄን ይመስል ነበረ ዛሬ። አይ ሆፕ ዩ ሃድ ሶ ማች ፋን። እኔ አሁን ለምን እንደመጣሁ አላውቅም። መጣሁ ዝም ብለሽ ነው የመጣሽ? አጨበጨብኩ ምናምን ነገር አብስ ምን ነው ያደረጋችሁ? እንዴ እኔ በጣም ምን እንዳለችኝ ጋር አንዱ ኢንተርቪው ስጠኝ። በስንት ሚሊዮን ገመቺ ሲያገዛል ብቻ እኔ በ3.5 ሚሊዮን ብር አልኩኝና 3.5 ቤት ነው የሚገዛው። አንተ መከረን ከፈለው ምን መሰለሽ እንደሚገዛው? አሃ እንደዛ ነው የገዛው ማለት እናንተ ብቻ ገዝቻለሁ። ልጅ ቤት አለው እየተባለ ነው። እኔ ሰምቻለሁ ጋይስ ቤት ምናምን አለው። ናፒ በጣም ሪች ነው። ሚስት ፈልጉ እንዴ ምን ወደ እኔ የምትያው እንዴ? አረንካ አረና ቤት ፈልጉልኝ ሶ ማለት ነው።
ሚስትና ባል ከፈጣሪ ነው የሚሰጠው። እሺ ዶንት ራሽ ተረጋጉ። እግዚአብሔር አለ ለእናንተ ያላችሁ ሰውና ናፒ ሀብታም ነው፣ ቤት አለው፣ አፓርትመንት አለው። ቅድም ሲወራ ሰምቻለሁ። እና ናፒን የምትፈልጉት ሰዎች እኔ ጋር ቴክስት ላኩ። እኔ በኔ በኩል ይደርሳችኋል፣ ያምነኛል። እንዴ አልጠገብክም? ዋሽ ማይ ማውዝ ጋይስ 9 ዓመት ሰርቫይቭ ያደረኩት ሶሻል ሚዲያ ላይ አንድ ነገር ሳትይዙብኝ እስከዛ መስናይክ ወሬና ቦስ ወደ ቤት እንዲናገር ነው እንዴ? ምንድነው ዘጋው አንዴ? አዩብ እዩት፣ ከመኪናው አስወርዶኝ እዩት። ጭራሽ ዘጋብኝ። እያያችሁት ነው። አስወርዶ መሀል ኤድና ሙልጋ እናት ቦታ ነው የጠርኩህ እኮ። ምን ችግር አለው? ፎቀቅ ብታረገኝ። አሁን እሺ የራይድ ስጠኝ ወይ ሸኝ? አባኝ እንዴ ማባክ ራይድ አግኝተናል። አታዋርደኛለች እዚህ። እኔ ከፍላለሁ ወይ ደግሞ ከኔ ሰፈር ትይዛለህ የሚቀንስ። አረ ራሴ እጠራለሁ እኔ። ለማንኛውም እንግዲህ ይሄንን ይመስላል ቪዲዮአችን። ያው ቢጥሉንም እነሱ ችግር የለውም። አይ ዝም ብያችሁ ነው። ቤንዚን ሊቀዱ ነው። እኔም ወደ ቤት ገብቼ ኤዲት ማድረግ አለብኝ። የዛሬ ቪዲዮአችን እቺን ትመስላለች። በቀጣይ ደግሞ እኛ የምን አምባሳደር እንደምንሆን አታውቁም። አታከራዩንም። ኦኬ እኛም እኮ ቅርብ እኮ ነው። ዞር ብን እንወዳችኋለን። ሰብስክራይብ እያደረጋችሁ እንወዳችኋለን። ያዛው